ሰላም እንዴት ናችሁ? ይህ ምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። ምቹ ሚዲያ ለእናንተ ለአድማጭ ተመልካቾቻችን በሰባተኛው ሀገራዊ ምርጫ ላይ የሚሳተፉ የፖለቲካ ፓርቲዎች ምን ፖሊሲዎችን ይዘው ቀርበዋል፣ ለህዝብ የሚገቡት ቃል ኪዳንስ ምን ይመስላል የሚለውን ስናቀርብላችሁ ቆይተናል። ታዲያ አሁን ላይ የተለያዩ የፖለቲካ ፓርቲዎች ከሚያቀርቧቸው ፖሊሲዎችና ማኒፌስቶች በተጨማሪ በጥቅሉ በሰባተኛው ሀገራዊ ምርጫ ላይ የሚዲያ ሁኔታንና የምርጫ ሂደቱን የሚያሳልጠው ምርጫ ቦርድን እንዴት ታዘቡት የሚለውን ጨምሮ በፉክክሩ ላይ የሚሳተፉ እጩዎችን በተመለከተ የተለያዩ መረጃዎችን አጠናክረን ይዘንላችሁ ቀርበናል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። ምቹ ሚዲያ በሰባተኛው ሀገራዊ ምርጫ የታዘባቸውንና የፖለቲካ ፓርቲዎች እያቀረቧቸው ያለውን ሐሳብንም እናስደምጣችኋለን። በሀገራችን ኢትዮጵያ በታሪክ ሂደት ውስጥ ዲሞክራሲያዊ የተባሉ 6 የምርጫ ሂደቶች አልፈዋል። ሰባተኛው ሀገራዊ ምርጫ ደግሞ ሊካሄድ የቀናት ቀጠሮም ተሰጥቶታል። በሰባተኛው ሀገራዊ ምርጫ ላይ የሚሳተፉ የተለያዩ የፖለቲካ ፓርቲዎች ለሕዝብ ተወካዮች ምክር ቤት እንዲሁም ደግሞ በየተዋረዱ ለሚገኙ መቀመጫዎች የተለያዩ እጩዎቻቸውን አቅርበዋል። ሀገሪቱን እየገዛ የሚገኘው ብልጽግና ፓርቲ ከ2000 በላይ እጩ ተወዳዳሪዎችን ያቀረበ ሲሆን እንደ ትብብር ለኢትዮጵያ ያሉና ሌሎች የፖለቲካ ፓርቲዎች ደግሞ ቁጥራቸው ከ1000 የሚበልጡ እጩዎችንም አቅርበዋል። በጥቅሉ የፖለቲካ ፓርቲዎች እጩዎችን በማስመዝገብ ሂደት ላይ የተለያዩ እክሎች ከምርጫ ሂደቱ አሳላጭ የምርጫ ቦርድ ጋር ገጥሞናልን ብለዋል። አንዳንዶች ደግሞ ምርጫ ቦርድ ያደረገው ወይም ደግሞ እየተከተለ ያለው አሰራር አግባብነት ያለው ዘመናዊና የምርጫ ሂደቱን ለማዘመን የሚደረጉ ጥረቶችን የሚያበረታታ ነው ሲሉ፣ አንዳንድ የፖለቲካ ፓርቲዎችም ደግሞ በሰላ ትችታቸው ለእናንተ ተመችቷቸው ይሆናል፣ ለእኛ ግን አልተመቸንም፣ ምርጫ ቦርድ እየተጠቀመ ያለው መንገድ የእጩዎችን ተሳታፊነት በእጅጉ ቀንሶታል፣ አሁንም ምርጫ ቦርድ አተኩሮ ሊሰራ ይገባል የሚል አስተያየታቸውንም ሰጥተዋል። በሰባተኛው ሀገራዊ ምርጫ ላይ በሀገራችን ኢትዮጵያ የፖለቲካ ታሪክ ከፍተኛ ቁጥር ያላቸው የፖለቲካ ፓርቲዎች የሚሳተፉበት የምርጫ ሂደቶች መካከል ይህ ምርጫ በቀዳሚነት ይጠቀሳል። በቀዳሚነት ብቻ ሳይሆን ቁጥራቸው ሰፊ የሆኑ የፖለቲካ ፓርቲዎችን አንድ ላይ በማዋሃድ ጭምር እንደ ትብብር ለኢትዮጵያ አይነት የፖለቲካ ፓርቲዎችንም ለመመልከት ችለናል። በቀጣዮቹ ዓመታትም ሀገራችን ላይ ዲሞክራሲያዊ ልምምዶች በርትተው ሲሄዱ የተጠራ እንዲሁም ደግሞ የተጠና ፖሊሲን ይዘው የሚቀርቡ የፖለቲካ ፓርቲዎች በሀሳብ አንድነት ላይ በመሆን ተጣምረው ወደፊት ቁጥራቸው ከ10 በታች ይሆናል ብለንም እንጠብቃለን። ነገር ግን ያ የሚሆንበት ሁኔታ ደግሞ አለ ወይ ብለን የምናስብ በሰዓት ላይ ነን ለማለትም ያስቸግራል። አሁን ላይ የፖለቲካ ፓርቲዎች እርስ በርሳቸው ከመጣመራቸውን ባለፈ በሐሳብ ልዩነት እንዲሁም ደግሞ ሐሳብን በሐሳብ የማሸነፍ ልምምድን እየተለማመዱት መጥተዋል። በፊት ላይ ከነበረው ጥላቻ መጠላለፍ በመውጣት አሁን ላይ ሐሳብ በይፋ ይሸጣል፣ ሐሳብ በይፋ ይተቻል፣ ሐሳብ በይፋ ቅብብሎሽ ይደረግበታል። ይህ ደግሞ በዲሞክራሲ ልምምድ ውስጥ የተለመደ ጉዳይ ነው። በሰባተኛው ሀገራዊ ምርጫ ላይ እንግዲህ ብቅ ካሉ የፖለቲካ ፓርቲዎች ጋር ተያይዞ የሚነሳው የሚዲያ አጠቃቀም ጉዳይ ነው። ምርጫ ቦርድን ጨምሮ አሁን ላይ ባሉ እንቅስቃሴዎች ሁሉም የፖለቲካ ፓርቲዎች ነፃ የአየር ሰዓትን አግኝተዋል። የተለያዩ የሚዲያ አማራጮችን በመጠቀም ያላቸውን ፖሊሲ፣ ስትራቴጂና እቅዳቸውን አቅርበው ከሚመርጣቸው ህዝብ ጋር ያላቸውን የሁለትዮሽ ግንኙነትም እንዲፈጥሩ እድል ተመቻችቷል። እንደ ትብብር ለኢትዮጵያ ያሉ የፖለቲካ ፓርቲዎች የተሰጠን የአየር ሰዓት ከአቅማችን በላይ ነው ብለዋል። ከአቅማችን በላይ ነው ሲሉ ምን ማለታቸው ነው? ትብብር ለኢትዮጵያ አሁን ላይ የተሰጠው ከ200 የሚበልጥ የአየር ደቂቃን ተከትሎም የምርጫ እቅዳቸውን የምርጫ ፖሊሲያቸውን ከማቅረብ አልፎም ሐሳባችንን ሸጠንበታል፣ ተገቢ የሚባል መልእክት አስተላልፈንበታል። ነገር ግን ምርጫ ቦርድ ያመቻቸልንን የአየር ሰዓት ተጠቅመን ሐሳባችንን ለማስተላለፍ የስቱዲዮ ግንባታ፣ የስቱዲዮ ኪራይ፣ ሌሎች መሟላት ያለባቸው መሰረታዊ ጉዳዮች ባለመሟላታቸው ምክንያት ሰዓቱ እጅግ የተንዛዛ ሆኖብናል። በዚህም አማካኝነት አሁን ላይ ያለው ከዚህ ቀደም ከነበረው የምርጫ ሂደት የተሻለና ሚዲያዎችን በመጠቀም ሐሳባችንን የምንገልጽበት እድልን አግኝተናል ብለዋል። እንደ ህብር ለኢትዮጵያ ያሉ የፖለቲካ ፓርቲዎችም በአሁኑ የምርጫ ሂደት ላይ የተመቻቹ የአየር ሰዓቶች እጅግ አስገራሚ ከመሆናቸው ባለፈ የፖለቲካ ፓርቲዎች ከህዝቡ ጋር በስፋት እንዲተዋወቁ ፕሮግራማቸውና እቅዳቸውን እንዲያቀርቡ እድል እንደሰጣቸው ጭምር
ገልጸዋል። አረ ሌሎችም የፖለቲካ ፓርቲዎች የአየር ሰዓቱን ሰፊ መሆኑን ቢገልጹም እንደ ኢዜማ ያሉ የፖለቲካ ፓርቲዎች ግን የአየር ሰዓቱ አሁንም እንደሚያንሳቸው ጭምር እያንጸባረቁ ይገኛሉ። በሁለት ተቃራኒ ሀሳብ ላይ የቆመው የኢትዮጵያ 7ኛው ሀገራዊ ምርጫ ላይ ያለው የሚዲያ ሁኔታ በተጨማሪ የተለያዩ የሚኒስትሪ ሚዲያዎች ላይ የምንመለከታቸው የፖለቲካ ፓርቲዎች ፉክክርም በህዝባችን ዘንድ ተወዳጅነት አግኝቷል። አብዛኛው የኢትዮጵያ ህዝብ በሚባል መልኩ የፖለቲካ ፓርቲዎችን ፉክክር በመመልከት ፖሊሲያቸውን እየተቸ ሀሳብ አስተያየቱንም እየሰጠ ይገኛል። ይህ ደግሞ ቀጣይ እነዚህ የፖለቲካ ፓርቲዎች ለህዝብ የገቡትን ቃል ኪዳን በአደባባይ ገልጸዋልና በአደባባይ የሚጠየቁበትንም ስርዓትንም የሚያበጅ ነው። የአየር ሰዓት እንዲሁም ደግሞ የፖለቲካ ፓርቲዎች እቅዳቸውን የሚያቀርቡባቸው አማራጮች ከማቅረብ አንጻር ከ6ቱ ሀገራዊ ምርጫዎች የተሻለ 7ኛው ሀገራዊ ምርጫ ደቂቃን ጨምሮ የአየር ሰዓትን ለቆ መጥቷል። ፍትሃዊ የሆነ የሚዲያ አጠቃቀምም አለ ለማለት የሚያስደፍር ለውጦች መጥተዋል። እርሶስ በሚዲያ አጠቃቀም ላይ የታዘቡት ምንድን ነው? ሌላኛው የሚዲያ አጠቃቀም ከሚኒስትሪ ሚዲያ በዘለለ ደግሞ በፖለቲካ ፓርቲዎች እይታ ምን ይመስላል? በ7ኛው ሀገራዊ ምርጫ ላይ በጥንካሬ የሚነሳው ሀሳብን በነፃነት የመግለጽ መብት ጋር ተያይዞ ከሜንስትሪ ሚዲያ ወይም ደግሞ ብዙዎቻችን ከምንከታተላቸው የመንግስት ትልልቅ ሚዲያዎች በተጨማሪ የተለያዩ የማህበራዊ ትስስር ገጾች የምርጫን እንቅስቃሴውን እያሳለጡ ይገኛሉ። እንደ ትብብር ለኢትዮጵያ፣ ኢዜማ፣ ነፃነት ለእኩልነት፣ ሌሎች የፖለቲካ ፓርቲዎችን ጨምሮ ፌስቡክ፣ ቲክቶክ፣ ዩቲዩብ የመሳሰሉ ድረገጾችን በመጠቀም ሀሳባቸውን እየሰጡም ይገኛሉ። ትብብር ለኢትዮጵያ እንደውም ካለው አሁናዊ ትልልቅ ሚዲያዎች ይልቅ የማህበራዊ ሚዲያ ትስስር ገጾችን በመጠቀም ሀሳቡን እየሸጠ መሆኑን ይገልጻል። ይህ ደግሞ ያሉ እንቅስቃሴዎች በማህበራዊ ድረገጾች ላይ እንዲስፋፋ አድርጎታል። ከዚህ ቀደምም ምቹ ሚዲያ ለእናንተ እንደጠቆመው አንዳንድ የፖለቲካ ፓርቲዎች በሚያደርጓቸው የማህበራዊ ሚዲያ እንቅስቃሴዎች ላይ ትዝብቶችንም ጭረውብናል። ከነዚህ መካከልም ለአዳዲስ የቲክቶክ ክሬቲቭ አዋርድ፣ ሌሎች የመሳሰሉ እንግዲህ በሌላ ዘርፉ ላይ የሚወዳደሩ አካላት ጋር ለመወዳደር የሚያስችላቸው አይነት ብቃቶች የአኒሜሽን እና ሌሎች የሙዚቃ ቅንበሮችን ጭምር ልንታዘብ ችለናል። ገዢው ፓርቲ ብልጽግናን ጨምሮ የሚጠቀማቸው ሙዚቃዎች እንዲሁም ደግሞ ሌሎች የፖለቲካ ፓርቲዎች እያቀረቧቸው ያሉት የሀሳብ አገላለጾች የምርጫ ውድድሩን አስገራሚ አድርጎታል። ታዲያ ይህ ክፍት በሆነው የሚዲያ አካሄድ ላይ የሰላ ትችቶችም እየተነሱ ይገኛሉ። ብልጽግና ፓርቲ እያደረገ ባለው የሚዲያ ቅስቀሳ ወይም ደግሞ የሚዲያ እንቅስቃሴ ላይ የመንግስት ስራና ፓርቲው ተደባልቋል እያሉ ነው። የህዳሴ ግድቡን እንዲሁም ደግሞ ሌሎች ሜጋ ፕሮጀክቶችን ብልጽግና ፓርቲ በትልልቅ ሚዲያዎች ላይ በማቅረብ የፖለቲካ ሀሳቡን እየሸጠበትና የምረጡ እንቅስቃሴ እያደረገበት ነው ሲሉ ኢዜማዎች ይተቻሉ። ብልጽግና ፓርቲና መንግስት የተለያዩ ናቸው። ፓርቲ የፓርቲ ሚና እየተጫወተ ነው፣ መንግስትም የመንግስትነት ሚና እየተጫወተ እንጂ የተደባለቀ ነገር ፈጽሞ የለም ተብሏል። ያውም ጥያቄ ምልክት ውስጥ የገባ ጉዳይ ነው። ብልጽግና ግን አላቀላቀልኩም ብሏል። ህዳሴ ግድቡ ሀገራዊ ድል ነው። ሀገራዊ ድል ከመሆኑም በተጨማሪ ብልጽግና ፓርቲ እንደሚያስረዳው ከሆነ ይህ ውጤት የመጣው በብልጽግና አመራሮች ነው። አመራሮች ደግሞ የሰሯቸውን ሊያሳዩ የሰሯቸውን ሊያቀርቡ ይገባል ቢሉም አሻፈረም ብለዋል ሌሎች የፖለቲካ ፓርቲዎች። ብልጽግና ፓርቲ በሜጋ ፕሮጀክቶች በሀገራዊ ድሎች ራሱን እየሸጠ ነው ብለዋል። እርስዎ ምን ያስባሉ? ሀገሪቱን እየመራ ያለው ብልጽግና ፓርቲ አመራሮች እያደረጉት ባለው እንቅስቃሴ ከህብረተሰቡ ጋር በመተባበር ድሎች እየተገኙ ነው። እነዚህን ድሎች ደግሞ ብልጽግና ፓርቲ የሚዲያ ስራዎቹ ላይ አጉልቶ ቢያሳያቸው ምንስ ክፋት አላቸው? ወይስ ደግሞ ምንድነው ችግራቸው ብለውስ እርስዎ ያስባሉ? ከዛ በተጨማሪ የፖለቲካ ፓርቲዎች በሚያደርጓቸው የፉክክር መድረኮች ላይ በመግቢያና በአንዳንድ የረፍት ሰዓቶች ላይ የሚታዩ ሜጋ ፕሮጀክቶች፣ የከተማ ልማቶች በአጠቃላይ የብልጽግና ፓርቲን ገጽታ እየገነቡ ነው ብለዋል። የፖለቲካ ፓርቲዎች በነፃነት ሀሳባቸውን እየገለጹ ያሉበት ሁኔታ በሀገራችን ይበል ይደግ የሚያስብል ጉዳይ ነው። ከሚዲያው በተዘለለ ደግሞ የምንመለከተው የእጩዎችን ሁኔታም ይሆናል። አንዳንዶች በ7ኛው ሀገራዊ ምርጫ ላይ የሚሳተፉ የፖለቲካ ፓርቲዎች ህዝቡን ያውቁታል እንጂ ህዝቡ አያውቃቸውም እየተባሉ ነው። ከቁጥራቸው ብዛት አንጻር ነው። እነዚህ የፖለቲካ ፓርቲዎች ደግሞ እጩዎቻቸውም የትየለሌ ናቸው። የብልጽግና ፓርቲ ከ2000 በላይ እጩዎችን አቅርቧል።
አርቲስት ካሙዙ ካሳን ጨምሮ ባለፉት ሳምንታት ከፍተኛ የተባለ ትችቶች እንዲሁም ደግሞ አንዳንዶች ደግሞ ብልጽግና ፓርቲ እየሄደበት ያለው አካሄድ ትክክል ነው የሚሉ አስተያየቶችን የሰነዘሩበት የእጩ አቀራረብን አቅርበዋል። በዚህ ሁሉ የእጩ አቀራረብ ሂደት ላይ የምርጫ ቦርድ ላይ ትችት ተሰንዝሯል። የምርጫ ቦርድ እጩዎችን እየመዘገበ ያለበት ሁኔታ የፖለቲካ ፓርቲዎች የሚፈልጓቸውን የእጩ መጠን ለማቅረብ እንዳይችሉም አድርጓቸዋል ተብሏል። በስፋት የሚነገረው በአማራ ክልል ያለው የፖለቲካ ፓርቲዎች የምርጫ ውድድርን በተመለከተ ነው። አንዳንድ የፖለቲካ ፓርቲዎች ከታጣቂ ኃይሎች ጋር ድርድር ይደረግ ሲሉ፣ ብልጽግና ፓርቲ ደግሞ የት እናድርገው ብሏል። እንደ ኢዜማ ያሉ የፖለቲካ ፓርቲዎች ደግሞ እኛ እናመቻቻለን ብለዋል። ሶስቱም አንድ ላይ ተጣምረው ከሰሩና በኢትዮጵያ የሚገኙ የተለያዩ ታጣቂ ኃይሎች ከገዢው መንግስት ጋር ጨምሮ ወደ ድርድርና ወደ ሰላማዊ ውይይት የሚመጡ ከሆነ የሚበጀው ለመላው ሀገሪቱ ነው። ነገር ግን ድርድር ይደረግ፣ ሰላም መግባባት ይደረስ የሚሉ የፖለቲካ ፓርቲዎች ከዚህ ጀርባ ምን እየሰሩ ነው የሚገኙት? ድርድሩን ለማድረግ ከገዢው መንግስት ጋር ከመነጋገር በተጨማሪ እቅዳቸውን ለማሳካት እነሱስ በክልሉ ላይ ሰላም እንዲመጣ ምን አስተዋጽኦ አበርክተዋል? ጥያቄያችን ነው። ከዚህ ጋር ተያይዞ ከፍተኛ ቁጥር ያላቸው እጩዎችን ያቀረበው ብልጽግና ፓርቲ እንደ አርቲስት ካሙዙ ያሉ የተለያዩ እጩዎችን ያቀረብኩት አሳታፊነት የሁሉንም ህብረተሰብ በኩል በፍትሃዊነትና በእኩልነት ድምጽ ለማዳመጥ ተወካይ ስለሚያስፈልግ ነው ብለዋል። እንደ ትብብር ለኢትዮጵያ ያሉ ደግሞ ብዙ የምናቀርባቸው እጩዎች ነበሩን። ነገር ግን በምርጫ ቦርድ የአመዘጋገብ ችግር ምክንያት እጩዎቻችን እየጠለሉ መጥተዋል ብለዋል። ኢዜማም ከፍተኛ የተባለ እጩዎችን አቅርብ ያለው ሀገሪቱ መንግስትነት ተቀብዬ ኃላፊነቴን በሚመራበት ወቅት ላይ ህዝብን በወከልኳቸው እጩዎች አስተዳድራለሁ ብሏል። በጥቅሉ እንግዲህ በእነዚህ የፖለቲካ ፓርቲዎች መካከል በተደረገው ውይይት ላይ የእጩዎች ቁጥር መጨመር በሀገራችን ዲሞክራሲ ማደጉን የሚያሳይ ነው። ምርጫ ቦርድ ከምዝገባ ሂደት ጋር ከአጠቃላይ ማሳለጥ እንቅስቃሴው ጋር ተይዘው የሚነሱ ትችቶች በሰባተኛው ሀገራዊ ምርጫ ላይ በፍጥነት ሊቀረፉ የሚገባቸውና በስምንተኛው ሀገራዊ ምርጫ ላይም ሊሻሻሉ የሚገባቸው ናቸው። እንደ ህብር ለኢትዮጵያ እንዲሁም ደግሞ ትብብር ለኢትዮጵያ ያሉ የፖለቲካ ፓርቲዎች ደግሞ ምርጫ ቦርድ በስልክ ጭምር በመደወል ከፖለቲካ ፓርቲዎች ጋር ያሉ ክፍተቶችን ለመፍታት የሄደበትን ርቀትም አድንቀዋል። ነፃና ገለልተኛ የሆኑ ተቋማትን ማበረታታት ለሀገረ መንግስት ግንባታው የሚበጅ መሆኑን ደግሞ ይነገራል። ምርጫ ቦርድ ላይ የታዩ ክፍተቶች በአመዘጋገብ ብቻ ሳይሆን በሌሎች ሁኔታዎች ጭምር በፍጥነት ይታረሙ የምቹ ሚዲያ መልእክት ነው። የፖለቲካ ፓርቲዎችም የተሰጣቸውን እድል በመጠቀም በሚዲያ ላይ ወጣችሁ ሀሳባችሁን በማንጸባረቅ ከግላዊ ውይይታችሁ ይልቅ የተጠና ፖሊሲያችሁን አቅርባችሁ ህብረተሰቡ በቀሩት ጥቂት ቀናት ላይ ካርዱና ድምፁን እንዲሰጣችሁ እንድታደርጉ ምቹ ሚዲያ እናንተን ይጠይቃል። የሚዲያ አጠቃቀማችሁ የፖለቲካ ፓርቲዎችን የወከሉ እጩዎቻችሁን ያቀረባችሁበትን መንገድ ግን እኛም አጨብጭበናል። ለዛሬ በዚሁ አበቃን። አብረናችሁ የቆያት ነው ምቹ ሚዲያዎች ነበር። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክታችንን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃለን። ቸር ቆዩ።